ወይዘሮ ብሌን ማናት ቃል እንግዲህ እናቷን በገንዘብ ቀየረቻት። እናቷን ሆስፒታል አስገባቻት ማለት ነው። እንግዲህ በንዴት ተነሳስታ የምታደርገውን አታውቅም። ሰላምንም እስከ ቀለበት ማሰሪያዋ ድረስ ነገረቻት። ሴትየዋ ልጄ ስትይ አታፍሪም እንዴ? እኔ 9 ወር ሙሉ ተሸከሚያት ብላ እንግዲህ ሴትይቱ ኃይለኛ ናት። ብሌንም ታዲያ እናቷ ይሄ ያቀድኩትን ሁሉ ገደልማ አትከችብኝም፣ ስለዚህ መሞት አለብሽ እናቴ ብላ ቢላዋን አንስታ እንግዲህ ቢላዋን ልትሳካባት ነበር ማለት ነው። በጣም ያሳዝናል፣ ያሳፍራል ማለት ነው እንደዚህ አይነት ነገር። እንግዲህ በይግደኝና ለረፈው የአንቺን ውርደትና ብልግና ከማይ መሞት ነው የሚሻለኝ፣ ስለዚህ ሞቴን እመርጣለሁ አለች። ከዛ በኋላ እንግዲህ ወይዘሪት ሰላም በጣም ተናዳ እራሷን መቆጣጠር አቅቷት ጥላት ወጥታ ሄደች። ታዲያ በጣም ስለተናደደች አሁን ምን እንዴት እንደምታደርግ አላውቅም። ሳሚ ማጋፍጧቸው ጠፋ። ሳሚ ግን እውነታውን ቢናገር ጥሩ ነበረ። ሳሚ ደግሞ እንግዲህ ወይዘሪት ሰላም ልታየው አትፈልግም። ወይዘሪት ሰላም ደግሞ ልጅቷ በዛ በቅቤ አፏ ምንም በቃ ሸውዳታለች እና ማምና ተቀብላታለች ማለት ነው። ብሌንም የብሌንና የዳግም ፍቅር ግን ይጸድቃል አይጸድቅም እኮ ማለቴ የሚሆን ነገር አይደለም የጀመሩት። ዳግምም እንደምታዩት ፍልጥ ነው። ብሌንን ይልቁንስ ሳሚና ብሌን ቢፋቀሩ ነው ጥሩ። እንዴ ሴትዮዋ አሁን ከልቧ አይደለም። በቃ እናንተን ካስደስታችሁ ድል ባለ ሰርግ ድራቸዋለሁ አለች። ምክንያቱም ልጇን ከምታጣ ነው እንጂ ውስጧ ደስተኛ ሆኖ አይደለም። እና ብሌንም እዚህ ጋር ስህተት ሰርታለች። ምን ይሆናል አይሟማ እንዴ ትክክል እኮ ናት። ጡቷንም ባታጠባት እንደ እህቱ ማለት ነች። እሱ ግን ገግመው እንግዲህ ከሷ ውጪ ሌላ ሴት አልፈልግም ብቻ ብዙ ነገር አለ ማለት ነው። እንግዲህ በጣም ያሳፍራል። ዋጋውን ሰጠው ሳሚ። ግን ታዲያ አቶ ዳግም ሲደነፋ አስተነፈሰው። እንደው ደስ ይለኛል እኔ አጉል እኔ ነኝ ወንድ የሚል ሰው የምሬን ነው የምላችሁ። እንደው ሲያስተነፍሱላቸው በጣም ደስ ይለኛል። ዳግም እንግዲህ ዋጋውን አግኝቷል። ብሌንም እንግዲህ እናታቸው ፍቅራቸውን ስለተቀበለችላቸው በጣም ደስ ብሏት እንግዲህ ልትነግረው እየሄደች ነበረ ማለት ነው። እንግዲህ ሳሚ እስከ አጋድሞት ጥሎት ሄዷል ማለት ነው። ደግ ያደረገው ሳሚ፣ የእውነት አድናቂው ነኝ። እንኳንም ቀጠቀጠው፣ ይገባዋል ዳግም ማለት ነው። በጣም አበዛው፣ አፈላኩ እጭ ምነው ሸዋ። አንዳንድ ጊዜ ማን ለኛ እንኳን መስዋዕት እየከፈለ እንዳለ አናውቅም ማለት ነው። እና ዳግምን ደግሞ ብሌንን ከእናቷ ጋር ለማገናኘት እንግዲህ እየለፋ የሚገኝ ሰው ነው። እሷ ደግሞ ከዚህ በኋላ አጠገቤ እንድትደርስ አልፈልግም እያለች እንግዲህ አበሳዋን እየበላች ትገኛለች። ታዲያ ወይዘሪት ሰላም የሴትዮዋን ስድብ እንዴት ስጠግብን ያለችው መቼም አንቺ አሮጊት እያለቻት እሷ ምንድናት ጌታ ወይ ትዕግስት ስጠኝ ሙልጭ አድርጋ ሰደበቻት ማለት ነው። ከዛ በኋላ እንግዲህ ወይዘሪት ሰላም ራሷን መቆጣጠር ነው ያቃታት። መቼም ዛሬ እችን ልጄን ከቤቴ ሳይዤ ሳልወጣ አንቺ ማነሽና ነው ልጄን የምትቀልብልኝ? ምንድነሽና ነው? እኔ ልጄን አቅቶኛል ብያለሁ? ኧረ አንቺ ሴት ተረጋጊ። በመጀመሪያ ደረጃ ባልረጋጋስ ምን ልታመጪ ነው? አንቺ ማነሽና ነው ልጄን የተንከባከብሻት? ልጄን እዚህ ያስቀምጥሻት ማነሽ? ምንድነሽ? ስትል እንግዲህ በጣም ተናዳ ተናገረች ማለት ነው። ከዛ በኋላ ብሌኔ እንግዲህ ማናት ቃል አምላኬ አሁን ሁሉንም ነገር አስተካክዬ ሴትዮዋን አሳምኜ እናቴ መሆኗን ካረጋግጥኩ በኋላ አሁን ደግሞ ሌላ ችግር። ቆይ ምንድን ነው የማደርገው? እሺ ቆይ እንዴት ነው የማደርገው? አሁን እንዴት ነው ማስተካከል የምችለው? እናቴን በክብሯ አትደራደርም። ሌላ ሰው እናቴ ስል ከሰማችኝ ትገለኛለች። እሺ ምንድን ነው የማደርገው? በሉ እኔ ወጥቼ ሄጃለሁ። ስመለስ ግን እዚህ ቤት እንዳላትች ሴትዮ ብላ ሰላም ወጣ ሄደች። ወይዘሪት ብሌንም ውጪ ከዚህ ከቤት እናቴ፣ እኔ የለፋውበትን ነገር አታበላሽብኝ አለቻት። እንግዲህ አሁን ዛሬ ሬሳ ይወጣል እንጂ አልወጣም አለቻት። እንደዛ ነው? አዎ እንደዛ ነው፣ አልወጣም። እሺ ካልወጣሽ ብላ እየሮጠች ሄደ ቢላው ይዛ መጣችና እንግዲህ እናቷ ላይ ልሰካው ማለት ነው። በጣም ያሳፍራል። ይሄን ያክል እናት ወይ ጉዴ! ያሳዝናል በጣም ግን የትውልድ እውነት በጣም ነው ያፈርኩት እኔ ለሷ ማለት ነው። ዞሮ እንግዲህ ቃል አሁን እናቷን እንደዛ ታደርጋታለች አታደርግም የሚለው አለም ጥያቄ ነው።
አቶ በኃይሉም እንግዲህ ጠፍቷል። የዲኤንኤኑን ውጤት እስከሚያዘጋጅላት ድረስ ነው። ሰላም እንግዲህ ታጥራ ነው ያለችው። አሁን በዚህ ጋር ሳሚ አለ፣ በዛ ጋር በኃይሉ አለ። በኃይሉን እንግዲህ በገዛ እጇ ነካክተው ላስተካክል እንኳን ብትል በኃይሉ ካሁን በኋላ ለእሷ ምንም እንትን አይላትም። ምክንያቱም አዋርደዋለች ሰላም ፊት። እሱ በመድኃኒት ሊገልሽ ነበር ምናምን ብላ እንግዲህ ብዙ ነገር አድርጋለች። እሱም ደግሞ ሊበቀላት እንግዲህ ተዘጋጅቶ ተነስቷል። የሚበቀላት ደግሞ የዲኤንኤኑን አምጥቶ ነው። ያው ሰላም ላታምን ትችላለች። በእርግጥም ዶክተሩም ደግሞ እንደዛው እንግዲህ አላቅም። ግን ሰላም አጣብቂኝ ውስጥ ነው ያለችው። የእሷ ልጅ ብሌን እንደሆነች የውስጧ እኮ ያውቃል። እንደገና ደግሞ ቃልና እናቷ ሲጨቃጨቁ፣ ቆይ እነኚህ ሰዎች ምንድን ነው ያላቸው? የሆነ ነገርማ አለ በመሀላቸው። እናቴ ልጄ ይባባላሉ። ቆይ እንዴት ነው ነገሩ? የሆነ የደበቀችኝ ነገርማ አለች ልጅ። አዎ ቃል ደብቃኛለች የሆነ ነገር። እደርስበታለሁ ወይዘሮ ቃል እመኚኝ፣ ዋጋ ትካፊበታለሽ እያለች ማለት ነው። እና እንግዲህ የሚፈጠረውን ነገር አናውቅም። ወይዘሮ ቃል እንግዲህ እናቷ ላይ እንደዚህ ማድረግ ተገቢ ነው ትላላችሁ እናንተ? በጣም ውርደት እኮ ነው ጎበዝ። የእውነት እኔ ለእሷ በጣም ነው ያፈርኩት። ግን እንደዚህ አይነት ብልግና ተገቢ አይደለም። የሰው ልጅ በዚህ ልክ ብልግና ምንድን ነው? ቆይ ሰላም ብሌንን እንግዲህ ብሌን ደግሞ መጣው ብላት ነበር የወጣችው። እንግዲህ ወደ ቤት ልመለስ ከዚህ አሁን የታ አባቷ ነው የሄደቻች ገረድ እንደፈለገች እየወጣች የምትገባበት የአባቷ ቤት መሰለሽ እንዴ? አዎ እንደፈለገች ትሆን። እኔ ነኝ የፈቀድኩላት። የቤቱ ባለቤት ደግሞ እኮ እኔ ነኝ። ተረጋጊ እንጂ ምን እየሆንሽ ነው የኔ ልጅ አለቻት። ሰማዬ አንቺ እኮ ነሽ የልብ ልብ የሰጠሻት። ስለዚህ የልብ ልብ መሰማት የለባትም። ለምን ስለሆነች ነው እሷ ስርዓቷን ይዛ እንድትቀመጥ ማድረግ ነው እንጂ እንደዚህማ አይሆንም እናቴ እያለች እንግዲህ ወይዘሪት ቃል አረ ተረጋጊ የኔ ልጅ ምን እየሆንሽ ነው? ቆይ እንዴት ነው አንቺ የምታስቢው እናቴ? እች ልጅ ግን አውቅሻታል? አዎ ግን ምንም ያደረገችው ነገር እኮ የለም። አሳዳጊዋ ጋር ሄደች ትመጣለች። ግን ደግሞ እንደዚህ ከፍ ዝቅ እንድታደርገት አልፈልግም። ለምን ሲባል እኔ ነኝ እኮ ልጅሽ። ከአስፈላጊ ከሆነ መረግጣታለሁ። ማንስ ይፈቅድልሽ? ቃል ታይ እንጂ መስመር አትለፊ። ቀይ መስመር የሚባል ነገር እኮ አለ። ስለዚህ ተረጋጊ። ለሁሉም ነገር ረጋ ማለቱ ጥሩ ነው አለቻት። እማዬ አሁንም ለእሷ እየወገንሽም አልሆነ። አምላኬ ሆይ እንደው ይች ልጅ ግን ጤነኛ ናት? አሁን ሳስበው ግን እንደው ልጄም አትመስለኝም። ቆይ ምንድን ነው እንደዚህ የሚያደርጋት? እያለች እንግዲህ ወይዘሮ ሰላም በጣም ግራ ተጋብታለች ማለት ነው። እንግዲህ ወይዘሪት ቃል በምንና እንዴት ወይዘሮ ሰላምን እንደምትደልላት አይታችኋል። እሷ አንድና እንዳሁን ንብረቱን በሙሉ የእሷን ንብረት ዘርፋ ለመሄድ ነው። ያ ነገር ሳይደረግ ግን እንግዲህ በኃይሉ ይደርሳል ብዬ ተስፋ አደርጋለሁ። በዚህ ጋር ሳሚ አለ። አሁን በቀጣይ ግን ብሌንና እናቷ መተዋወቅ አለባቸው። በነገራችን ላይ ብሌን ሰላም እናቷ መሆኗን ካወቀች ሰላምም ብሌን እናቷ ልጇ መሆኗን ካወቀች በኋላ ዳግምና ብሌን ያላቸው ግንኙነት ይቋረጣል ማለት ነው። ምክንያቱም ሰላም እንግዲህ እሺ አትልም። ገብቷቸዋል አይደለ? ቃልና ዳግም ደግሞ አንድ ላይ መሆን ይችላሉ። እሱ ደግሞ የሚያፈቅረው ብሌንን ነው። አላቅም ምን እንደሚፈጠር። እናም እንግዲህ ወይዘሮ ሰላም ትዕግስቷ ደስ አይልም። ሴትዮዋ እንደዛ ሙልጭ አድርጋ ስትወርድባት እኮ ስድቧን እየጠጣች ዝም ብላ ታዳምጣታለች። አምላኬ ደግሞ ዛሬ ምን አይነት ሰው ነው ያመጣህብኝ? እችማ ጤነኛ አትመስለኝም እያለች ከዛ ስሚ እንጂ ወይዘሮ ሰላም የማናግረው አንቺን መስሎኝ። ምን ታፈጫለሽ? ለምንድን ነው ዝም የምትይው? አንቺን አይደለም እንዴ የማወራው? ከድንጋይ ጋር የማወራ መሰለሽ እንዴ? ኧረ አምላኬ ትዕግስት ውስጠኝ። አረ ተረጋጊ። ቆይ ምንድን ነው ነገሩ? ምንም ይሁን ምን ተረጋጊ እንዴ። ምንድን ነው ሰማይ ላይ ልውጣልሽ እኮ ባንዴ። የቃል እናቴ አንቺ ብቻ ነሽ እናቴ። አዎ አንቺ ብቻ። ማንም እየመጣ አፉን እንዲከፍትብን አትፈቃጅላቸው እማዬ። እኔ የአንቺ ልጅ ብቻ ነኝ፣ አንቺም እናቴ ነሽ እያለች እንግዲህ እናቷን እየሰከሰቻት ነው ማለት ነው ወይዘሪት ቃል። እንግዲህ አዎ እኔ እናትሽ ነኝ። እኔና አንቺን ማንም ሰው አይለየንም የኔ ልጅ። አንቺ ተረጋጊ።
ምቀኝነት እኮ ነው እንደዚህ የሚያደርጋቸው። እናትና ልጅ ሲዋደዱ የማይወዱ ምን አይነት ሀገር ውስጥ ነው ያለ ነው እያለች እንግዲህ ወይዘሮ ሰላም እንትናለች ማለት ነው። ከዛ በኋላ እንግዲህ ወይዘሮ ቃልም ደስ አላት ውሸቷ እውነት ስለሆነላት ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ዛሬ የቃል እናት ጉድ አወጣች ማለት ነው።